ምንድነው ተረጋጉ ምን ፈልጋችሁ ነው ካሜራውን አጥፋው እዚህ ቤት ውስጥ የተገኙት ፋይሎች በጣም ቁጭ ባለ ሲኖራት ብዙ ጠላቶች ሊኖራት ይችላል ብቻዬን ነው የምኖረው ስለዚህ ጠላቶች ማንም ሰው አብሮኝ የለም ወዴት ነው ነገሩ የምትወስደው አባ የተለያዩ አይነት ፌክ ይሄው ወንድም ያሰኛለሽ አንቺ ምንም የምታስረጂን ነገር የለም ወንድም እሱ ነገር እንዳሳስ አቶ አንተነህን ለማግኘት ስንደውል ያነሳሽው ስልኩን አንቺ ነበርሽ እኔ እኮ አስቤበት ያደረኩት ነገር አይደለም ምን ማለት ነው ያው እንደዛ የሆነ ራሱ ነው ሮዛ አንተነህን ልታገኘው ስትፈልግ ኢመርጀንሲ ነገር ሲኖር ብቻ ደውይልኝ ብሏት በደወልንበት ወቅት አንቺ ነሽ ስልኩን ያነሳሽው እሺ የኛውስ መጡና የተሻለ አግሪመንት አቀረቡልኝ ለተለያየ ሰው ከምትሰሪ ለኛ ድርጅት አሁን ያለሽን ነገር ተጠቅመሽ ስሪልኝ ማለት ሮዛ ጋር ተደዋውሉ ያወሩበትን ሲም ካርድ እዚህ ቤት የቀጠረችባት ሲም ካርድ አውጥታ ያከማቸቻቸው የሀገር ሲም ካርዶች ተገኝቶ በዚህ ልክ ወቀውና ሞት እና የዛኔ እንደዛ ሲሆን እኔ በጣም ደነገጥኩ በሰዓቱ ፌክ ካርታዎችን የድርጅት ባለቤትነትን የሚያሳይ ነገሮችን መስራት ጀመርኩ በቃ ፌክ ነገሮችን መስራት ጀመርኩ ምክንያቱም ተቀጥሬ ብሰራ ያን ያህል ገንዘብ አላገኝም ከዛ የዛኔ ጸብ በተፈጠረ ሰዓት እንዳጋጣሚ ነፍስ ጠፋብኝ ምን ማለት ነው ነፍስ ጠፋብኝ ማለት ጋሚ እንታራስ ደብረ ለታረግ ተረጋጊ ሲጀምር ታያልኩ ህጎችንና መመሪያዎችን በሚነግረን ጊዜ ነበር አባታችንን እሱ እንደገደለው ይነገር ቆይ ምን አይነት ነው ምን ደደብ ሰው ነሽ ያምሽ ደውልላችሁ በቃ ስልክሽን አሽና አፍጥኙ ቤቶችን ማሻሻጥና በቃ የተቸገሩትን ሰዎች ብድር ማስጨረስ እነሱን ማገናኘት ነው የኔ ስራ ከዛ ጋር ማስሙን ስጠራ ራሱ እንደዚህ በድፍረት አንተ አቶ ደመቀ ማለት እኔ መሰልኩ እንዴ ምን ማለት ነው እንዴት ነው እንደዚህ የምትጠራው ስሙን አሁን ላይ እንደ ጓደኛም ያወራችኝ አይደለም ስለ ቤተሰቦቿ ምን ነገር ሰጣይቃት ማውራት አትፈልግም እንዳሰሪና እንደ ሰራተኛ ነው የምንኖር ግን ሊያስፈራራ ነበር ይነገራል ያው እንግዲህ ለአባታችን ያላዘነ ለኛ እንደማያዘን እንድናቅ ፈልጎ ነው ይነገራል የተወረሱ ንብረቶች ሲኖሩ ቤቶችም ሆነ መኪናዎች በሱ ስም ይዞራል ከዛ እሱ ያሻሽጣል ተጨማሪ ትዕዛዝ ካለ ግን ለአይኔ እንኳን አይቼው ማላቀው ነገ ደግሜ ማላየው ሰው ይመጣና እንደዚህ አርጊ ታውቀሻል ብሎ ይሄዳል በቃ ማለት ነፍስ ማጥፋትም ከሆነ አጠፋለሁ መኪናም ቤትም አላቸውና ተጨማሪ ደናሽ ቆይ ምን ማለት ነው እንዴት ትለቂያቸዋለሽ እንደዚህ እኮ ሮዚ ታገሽ ምንም እንደዛ አይደለም ምንድነው ስራሽን በስርዓት አሰሪ እንዴ ቆይ ከአባቴ ጋር በጣም ብዙ ሰጣ ገባ ውስጥ ይገባ ነበር መስማማትም የላቸው ማለት በጣም አስቸጋሪና ትዕቢተኛ ሰው ነው ምን እንደምትለይ ሁሉ አልገባኝም እሱ ራሱ ባለቤቴ እንዴት እንዳመጣቸው አላውቅም ሳይታመም አይቀርም ሴት ናት ግን ከሴቶች ጋር እንኳን እንድቀርብ አይፈልግም ነበር እኔንም ወንድሜ ነው ጓደኛ የተባለ ነገር እንዳይኖረን አድርጎ ነው ያሳደገ ማለት ድፍረት አለ ባይዛው ድፍረት አንተም ሞንክ የመጣው እንዴ ሳላደንቃቸው አላልፍ ስራ ከማስጀመሩ በፊት ግን የተወሰኑ መመሪያዎች ነበሩ ህግ ነበር ያው አይደለም እንደዛ የሆነ ጥፋት አጥፍተን እንኳን ሊገለን ነው የሚደርሰው እባክህ በፈጠረ አምላክ እርሳው እሱን ጉዳይ ካለበለዚያ እኔንም ጨምሮ ነው የሚገለኝ እኔ ጋር እንዳትመጪ በቃ በዚህ ስልክ ደውይልኝ እሱንም በጣም ከቸገረሽ ከከፋሽ መጥፎ ስሜት ከተሰማሽ ወንድም እንዳለሽ እንዳትረሺ ብሎ ነበር ያን ስልክ ይሰጠኝ ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት እንግዲህ ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ እንደምታውቁት ባለፈው ቪዲዮዎች ላይ እንዳያችሁት ያው ሮዛን ይዘናት ነበር በቁጥጥራችን ስር አውለናት ነበር እንግዲህ በቁጥጥራችን ስር ያዋልናት ደግሞ እንግዲህ ተበዳሪዎች መስለን እንግዲህ ትልቅ ድርጅቶች እንዳሉን አሁን ላይ አስፈላጊ ትልቅ ገንዘብ እንደሚያስፈልገን አስመስለን ነው እሷን ልናገኛት የቻልነው ማለት ነው እንግዲህ እሷን አግኝተናት ደግሞ ብዙ ነገሮች እንግዲህ እንደምትሰራ አይታችኋል ማለት እያንዳንዱን ነገር ወንጀል የተነካካ ነገር ብቻ እንደምትሰራ ሁሉንም ነገር አይታችኋል በተጨማሪም እንግዲህ ወንድሟም ደግሞ እንዲህ አይነት ስራዎችን እንደሚሰራ እንግዲህ ያቶ ደመቀን ንብረት
ተረክበው ኦልሬዲ ማለት እንደ ውክልና መሆን ይችላል ማለት አላቅም እንዴት አድርጎ እንደሰጣቸው። ነገር ግን ተቀብለው አቶ ደመቀ ውጭ ባለበት ሰዓት እያንዳንዱን ነገር የሚያስኬዱለት እንግዲህ ስራውን የሚሰሩለት እህቱና እንግዲህ በተጨማሪም ወንድም እንዳላት እንግዲህ የሚታወቅ ነገር ነው። በሄድንበት ወቅት እንግዲህ ወንድሟን ልናገኘው አልቻልንም ነበር። እንግዲህ ከሷ ጋርም ብዙ ተራርቀው እንደሚኖሩ በደንብ እንደማይገናኙ አቶ ደመቀ እንዲገናኙ ስለማይፈልግ ማለት እነሱ ከተገናኙ እኔን ይጥሉኛል ብሎ በማሰብ እንግዲህ እንዳይገናኙ አርቋቸው እንደሚኖር ማለት ከተገናኙ ደግሞ ጉዳትም እንደሚያደርስባቸው ጭምር ነግሯቸው እንግዲህ እንዳይገናኙ አድርጓቸዋል። ነገር ግን እነሱ በአንድ ስልክ ይገናኙ ነበር ማለት እንግዲህ እንደምታውቁት አቶ ደመቀ በጣም ክፉ ሰው ስለነበረ አባታቸውንም የገደለ በጣም መጥፎ ሰው ስለነበረ ከሱ ጋር ምንም ነገር አያወሩም ነበር። ነገር ግን እህትና ወንድም ሁለቱ በጣም ቅርበት የነበራቸው ብዙ ነገራቸውን የሚያወሩ ብዙ ነገራቸውን የማይደባበቁ ብዙ ነገር ያሳለፉ እህትና ወንድም ነበሩ። ነገር ግን እነሱ ከተገናኙ ይጥሉኛል ብሎ ስላሰበ ለይቷቸው ነበረ። እንግዲህ በሚገናኙበት ስልክ አንድ ስልክ አግኝተን ነበረ። በዛም ስልክ መሰረት እንግዲህ እንድትደውል አድርገን ነበረ። ሮዛ በደወለችበት ወቅት እንግዲህ አንስታ የነበረችው ሴት ልጅ ነች። ነገር ግን እንግዲህ አቶ አንተነህን በጣም እንደምትፈልገው ሮዛ ነግራት ልታገናኛቸው እንግዲህ ዛሬ አንድ ቦታ ላይ ቀጥራታለች። እንግዲህ እዛ ቦታ ላይ ተገኝተናል። እኛ ቀደም ብለን እንግዲህ ማጣራት ያለብንን ነገሮች እያጣራን እንገኛለን። አሁን ላይም የክሩ አባሎቻችን ሁሉም ተሰማርተው እዛ አካባቢ ላይ ያለውን ነገር ሁሉን ነገር እያንዳንዱን ነገር እያጣሩ ይገኛሉ። የተቀጣጠሩበት ሰዓትም አሁን ኦልሬዲ ደርሷል። ከዛ በፊት ለእናንተ መንገር ያለብኝ ነገር ስላለ ነው በመሃል ልነግራችሁ የመጣሁት ማለት ነው። ስለዚህ ደግሞ ከዚህ በኋላ የሚፈጠረውን ነገር ውስጥ ላይ ያለውን ነገር እያንዳንዱን ነገር የምናሳያችሁ ይሆናል ማለት ነው። ቤተሰብ ሁሌ እንደምላችሁ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እንድታጋሩ በዚህ አጋጣሚ ነግራችኋለሁ። ስለዚህ ውስጥ ገብቼ የሚፈጠረውን ነገር ከዚህ በኋላ ማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ወደዚህ ይመስለኛል። አይ ቲንክ ሰላም ምን ፈልጋለህ? እንዴት ነህ? ውስጥ ማለት መግባት ፈልገን ነበር። እዚህ ቤት መግባት ፈልገን ነበር። ምንድነው ምን ፈልጋለህ? የአቶ አንተነህ ቤት አይደለም። የአቶ አንተነህ ቤት እንደሆነ አውቀን መረጃ ይዘን የመጣ ነው እዚህ ቤት። ይሄ የአቶ አንተነህ ቤት ነው አይደለም። አንተ ማን ነህ? አንተ ተናገራ። ምን ይዘጋል? ምን ፈልጋችሁ ነው? ማነህ አንተ? ካሜራውን አጥፋባት። ምንም አሁን ተረጋጋ። የሚጠፋ ምንም አይነት ካሜራ የለም። ሲጀመር አንተ ማነህ? ምን ፈልጋችሁ? እሱ ስለፈለግነው ጉዳይ ምንም የሚመለከትህ ነገር የለም። ማናት ውስጥ ያለችው? እስኪ አንተ ዘርበል። ምንድነው? ተረጋጉ። ምን ፈልጋችሁ? ተረጋጉ። ምን ፈልጋችሁ ነው? ካሜራውን አጥፋው። አንተ ሲጀመር ጉዳይ የለም። ዘርበል ተረጋጋ። ማጣራት ያለበት ነገር ምንም አይነት እንቅስቃሴ እንድታደርጉ አንፈልግም። አሳልፈኝ። ይኸውላችሁ ምንም የምታመጡት ነገር የለም። ከዚህ በኋላ በትነሳ አናትን ነው። ይኸውልሽ መሞት ነው እንደምትፈልጉት እናንተ ለምን አርፋችሁ ማትቀመጡ? ይኸውልሽ ምንም የሚጠፋም ካሜራ የለም። ምንም የሚሆን ነገር የለም። ሰምኛለሽ አይደል? አንድ እንዳትነሳ አርፋችሁ ብትቀመጡ ነው የሚሻለው። ይኸውልሽ ምንም የሚጠፋ ካሜራም የለም። ሲጀመር ይኸውላችሁ ምን ፈልግ አንተ አፈግቷል። ይኸውልህ ትሰማኛለህ አይደል? ናውጣ አውጣው ምን አይነት ህግ ነው? ምን መሳሪያ ቁጭ በል ወንድም። እሱ ነገር ቁጭ በል እንዳያሳስት ዝቅ አድርገው። አይመለከትሽ እኮ እንዳያሳስት ዝቅ አድርገውና የምትፈልጉትን ነገር ጠይቁ። ይኸውልሽ ትሰሚኛለሽ? አንቺ ሲጀመር በዚህ ልክ የምታናግሪው አይነት ምክንያት እሺ። እንግዲህ ቤተሰቦች ማለት አሁን ላይ ምን እየተፈጠረ እንደሆነ ማለት ግራ እየገባን ያለው ያው እንደምታውቁት ማለት እዚህ ቤት ስንመጣ ልናገኝ አስበን የነበረው ሰው ያው አንድ ሴት አለች። በተጨማሪ ነገር ግን በዋናነት የምንፈልገው ሰው እንግዲህ ነበረ። እሱን ልናገኘው አልቻልንም እዚህ ቤት ላይ። እንግዲህ በዋናነት ደግሞ የምንፈልገው እኛ እሱን ነበረ። ነገር ግን አሁን ላይ መጣራት ያለባቸው ነገሮች እያንዳንዳቸው ነገር
መጣራት ባለባቸው መልኩ እየተጣሩ ይገኛሉ። እንግዲህ ቤት ውስጥ የተገኙ ብዙ መረጃዎች አሉ። አብሯት የነበረው ልጅ ጋርም የተገኙ መረጃዎች አሉ። እሷም ላይ ያገኘናቸው ብዙ መረጃዎች አሉ። አሁንም በተጠናከረ መልኩ እየተጠናና እየተጣራ ይገኛል እያንዳንዱ ነገር። እስቲ እኔ ደግሞ ከእሷ ጋር ትንሽ ቆይታ ላድርግ ብዬ ነው እንግዲህ ነገሮቹን ካረጋጋም በኋላ ለማውራት እዚህ ቁጭ ያልኩት ማለት ነው። በመጀመሪያ እንግዲህ ይኸውልሽ እዚህ ቤት እንዳንገባ ብዙ ጥረት ስታደርጉ ነበረ። አንቺም ቢሆን አብሮሽ ያለው ልጅም እንግዲህ እሱ ላይም መጣራት ያለበት ነገር እየተጣራ ይገኛል አሁን ላይ። ነገር ግን ግዴታ ከአንቺ ጋር አሁን ላይ ማውራት ስላለብኝ ነው እያወራሁሽ ያለሁት። ይኸውልሽ አሁን በቅድሙ ልክ እንድታወሪኝ አልፈልግም። ማለት እየተደማመጠን እየተግባባን እንድናወራ ነው የምፈልገው። እኔም ጠይቅሽን ጥያቄ በስነ ስርዓት ትመልሽልኛለሽ። ስለምታውቂው ስለ እያንዳንዱ ነገር ነው ቤቴ የገባው። መጀመሪያ እኔ ቤት ገብታ ይሄንን መረጃ ለመውሰድ ምን ማስረጃ አለ? ወይስ ደግሞ ምን አንተ ማንና ነው እኔ ቤት ያውም ሰብረ ሰው አጎርተን ምንም የሰበርኩት ነገር የለም። ምንም የሰበርኩት ነገር የለም። ክብርም ሚነካ ነገር ያረኩት ነገር የለም። ነገር ግን እናንተ ሁልጊዜ ወንጀል የሰራችሁ ሰዎች ስትባሉ ሁልጊዜ በሚባል መልኩ ሁልጊዜ ግብ መፍጠር ነገሮችን ማከባበድ ምንም የምታቋርጪ ነገር የለም እኮ። ወንጀለኛ ካልሆንሽ ያለ ምንም ማስረጃ ወንጀለኛ ማለት አትችልም። ወንጀለኛ ካልሆንሽ ከኋላ የህግ አካላት ነው የነበሩት። እያንዳንዱ ነገር ለማስረዳት እየሞከርን ነበር። ቅድምም ከካሜራ ውጭም ብዙ ነገር ተነጋግረናል። ስለዚህ አሁን ላይ ሌላ ነገር ድጋሚ አተካሮስ መግባት አልፈልግም። ካንቺ አሳየኝ፣ የህግ አካል እንደሆነ መረጃን አሳየኝ። ግዴታ ለአንቺ ማሳየት አይጠበቅብኝም። ሴት ቤት ነው የገባሁት። ሲጀመር ብቻዬን የምኖር ሰው ነኝ እኔ። ብከስህ ሌላ ነገር ውስጥ ገባለሁ። ኦኬ ብቻሽን ስለምትኖሪ ነው ጎረምሳ እያስጠበቅሽ ነው ማለት ነው? እንደናንተ ስርዓት የሌለው ሰው ዘው ብሎ ይገባል እንዳሁን። ስለዚህ ውጪ ላይ ሰው አስቀምጣለሁ። እሺ አሁን ይኸውልሽ ተረጋግተሽ እንድታወሪ ነው የምፈልገው። ምን ነው የምትፈልገው ከኔ? እኮ የምፈልገውን ነገር እንዳገኝ ይኸውልሽ በሰላም እንድወጣ የምትፈልጊ ከሆነ ከዚህ ቤት የምታውቂውን ነገር እኔ ማጣራት ያለብኝን መረጃዎች እየሰበሰብኩ እገኛለሁ። አሁን በዚህ ሰዓት ላይ ይኸውልሽ ትልቅ የተፈጸመ ወንጀል አለ። ያን ወንጀል ደግሞ እያጣራን እንገኛለን። ስለዚህ ለዚህ ነገር እንድትተባበሪ ይፈልጋሉ። የተሳሳተ ቤት ይሆናል የገባው። ስለምን ወንጀለኛ እሱን ስጠይቅሽ ስለ እያንዳንዱ ነገር ስናወራ ማረጋግጠው ነገር ይሆናል። አሁን ላይ የተሳሳተ ቤት ነው ምናምን ስላልሽኝ እኔ ትቼ የምወጣበት አይነት ምንም ምክንያት ስለዚህ የተሳሳተ ቤት ይሆናል የገባው። እሺ ስለዚህ ወንጀለኛ አይደለሽም ማለት ወንጀለኛ አይደለሽም እኮ። ወንጀለኛ እስካልሆንሽ ድረስ ምንም የሚያሰጋሽም የሚያሳስብሽም ነገር ስለሌለ ለምጠይቅሽ ጥያቄ ትክክለኛ መልስ ሰጭኛለሽ ማለት ነው። ማን ስለሆንክ ነው ላንተ እኔ ስለራሴ መረጃ መስጠት? ይኸውልሽ እንዲህ አይነት ጭቅጭቅ ባረግን ቁጥር ጊዜ ማርዘም ነው የፈጀውን ጊዜ እንፍጭ። እኔ ወንጀለኛ አይደለም እንድትሄጂበት እንድትሄጂ እኔም ደግሞ የምፈልገውን ነገር ሳላገኝ ከዚህ ቤት ስለማልወጣ ትሰሚኛለሽ አይደል? በደንብ አስፈራራሻለሁ። ለምን ሲባል ምንም ስለማታመጪ ማለት ትሰሚኛለሽ አይደል? አሁን ነገር ውስጥ አትግባ። እኔ ይኸውልሽ ከዚህ በላይም ብዙ ነገር ውስጥ ገብቻለሁ። ይሄ ለኔ ተራ ነገር ነው። አሁን የምጠይቅሽን ጥያቄ ብቻ ይኸውልሽ መጀመሪያ ራስሽን ግልጽ ለማድረግ ያክል እንድትነግሪኝ እፈልጋለሁ። በቃ ይኸውልሽ ኦዲየንስም ማወቅ ስላለበት እያንዳንዱን ነገር እኔን የሚከታተሉኝ የሚጠብቁኝ ብዙ ሰዎች አሉ እኮ ካሜራውን አጥፋ። ስለዚህ ለእነሱም ግልጽ ለማድረግ የሚጠፋ ምንም አይነት ካሜራ የለም እያልኩሽ ነው። ይኸውልሽ አንቺ ምንም አይነት ወንጀል ከሌለብሽ ምንም የሰራሽው ጥፋት እስከሌለ ድረስ ሚዲያ ላይ መቅረብ ደግሞ ይሄናል የሚያሳፍር ነገር አለ። ለምን ቀርባለሁ? እኔ አርቲስት አይደለሁም እኮ። ለምን ነው ሚዲያ ላይ የምወጣው? ስለዚህ ካሜራውን አጥፋ ዘንድ ይሰጣል። ምንም የሚጠፋ ካሜራ የለም። እኔም ደግሞ ምንም ነገር የለም። ወንጀል ሰርተሽ ካልሆነ ግዴታ ታወሪያለሽ። ግን ወንጀለኛ ከሆንሽ እንዲህ አይነት ነገር ሊያስፈራሽ ይችላል። ትሰሚኛለሽ አይደል? እንዲህ አይነት ነገር ሊያስፈራሽ የሚችለው ወንጀል ሰርተሽ ከሆነ ብቻ። ስለዚህ አሁን ይኸውልሽ ተረጋግተሽ ነገር ካለ ለምን አትነግረኝም እኮ? እንድነግርሽ እኮ ወንጀለኛ እያልከኝ አሁንም እንድነግርሽ እኔ ማጣራት ያለብኝን ነገር እንዳላጣራ እንቅፋት እየሆንሽብኝ ነው አሁን ላይ ጭራሽ። ቤቴ መታኔ ነኝ እንቅፋት የሆንኩብኝ። አሁን ላይ የሚጠቅምሽ ለአንቺም ቢሆን ለእኔም ቢሆን የሚሻልሽ ነገር ምንድን ነው? ይኸውልሽ ተረጋግተን የምፈልገውን መረጃ እንድሰጪኝ ብቻ ነው። ጥሩ ህጋዊ ሰው ነኝ አልክ አይደል? ስለዚህ የምትፈልገውን ጥያቄ በህጋዊ መንገድ ንገረኝ። ግን አገባብህ ትክክል አይደለም። ሰው ጎርተህ ቤቴን መበርበር ምናምን ግዴታ ፍቃድ ያስፈልግሃል እኮ። አሁን ወደሱ አልመለስም። የምትፈልገውን ጥያቄ ንገረኝ፣ ጠይቀኝ፣ መልስላለሁ። ቀጥ ብለህ ከቤት ትወጣለህ። ስለዚህ በዚህ ልክ እናወራለን ማለት ነው። መግባባት የምንችለው እኔና አንቺ ይኸውልሽ እኛ የሰው ልጆች ነን አይደል? ግዴታ በንግግር ነው እያንዳንዱ ነገር መፍታትም ሆነ መግባባት የምንችለው። ስለዚህ በዚህ ከተማመንን አሁን ይኸውልሽ ቀጥታ ወደ ጉዳይ እገባለሁ ማለት ነው። ወደ ጉዳይ ከመግባቴ በፊት ግን ስላንቺ ማወቅ የምፈልጋቸው ነገሮች አሉ። ከስምሽ ጀምሮ ማን እንደምትባይ መጀመሪያ እስቲ ንገሪኝ። ትዝታ እባላለሁ።
እሺ እንግዲህ ትዝታ እሱን ማወቅ ባለብኝ መልኩ እኔ ማውቀው ይሆናል። ሲጀመር አንቺ ስላልሽኝ አንቺ ባልሽኝ ስም የምመራ አንቺ የነገርሽኝ ነገር ሁሉ እውነት ነው ብዬ ማመን አይነት ሰው አይደለሁም። ነገር ግን ከምትነግሪኝ ነገር መካከል ላይ ምናልባት እውነት ሊኖረው ይችላል ላይኖረው ይችላል። እሱም በማጣራት ባለብኝ መልኩ ማጣራው ነገር ይሆናል። እሺ እንግዲህ ትዝታ አሁን ወደ ጉዳይ ልግባ፣ ወደ ሌላ ነገር አትመልሽኝና ወደ ጉዳይ ልግባ። እሺ ትዝታ ማለት አሁን ምን ላይ ነው ያለሽው? ተማሪ ነሽ? ሰራተኛ ነሽ? ወይስ ምን ላይ ነሽ? ሰራተኛ ነኝ። ኦኬ ምንድን ነው የምትሰሪው? የቤተሰብ ቢዝነስ አለን ማለት ኤሌክትሮኒክሶችን ከውጭ እያስመጣን እንሸጣለን። ሱቅ አለኝ ነው። እሺ ማለት የቤተሰብ ስራ ኖሮሽ እንዴት ነው ከቤተሰብ ርቀሽ ብቻሽን እዚህ ቤት እየኖርሽ ያለሽ? ወይስ እዚህ ቤት ላይ ቤተሰቦች አብሮሽ ይኖራሉ? ኖ ብቻዬን ነው የምኖረው። አንድ እህትና አንድ ወንድም አለኝ። እነሱም ውጭ ነው ያሉት። እነሱ ከዛ ይልኩልኛል፣ እኔ ደግሞ እዚህ አከፋፍላለሁ ማለት ነው። ስለዚህ ኤሌክትሮኒክስ ቤት አስመጪና እንዳስመጪና ላኪ ሆነሽ ነው የምትሰሪው ማለት ነው? ልክ ነው። እሺ ማለት በር ላይም እንግዲህ ስንመጣ የሆነ ወጣት ልጅ አግኝተናል ማለት ስንገባ ደግሞ ከግርግሩ መሃል ምንም ለዚህ ነው እንዴ የቀጠርኩ አይነት ምናምን ነገር እንትን ስትይው ነበር። ምንሽ ነው? ጠባቂ ማለት በምን ምክንያት ነው የሚጠብቅሽ? እንደነገርኩ ኤሌክትሮኒክስ ነው የሚሸጠው። ማስፈጸም ያለበትን ጉዳይ ያስፈጽማል። ሽያጭ ላይ ከሆነ ብዙ ፕሮሰሶች ሊኖሩ ይችላሉ። በብዛት የሚሸጥ እቃ በብዛት ብር ባለው ስለሆነ የሚሸጠው ጉዳዮችን ያስፈጽምልኛል ወጥቶ። ብቻዬን ስለምኖር ደግሞ ስለምፈራ እንደ ጠባቂ አድርጌ ነው እያኖርኩት ያለሁት። ማለት አንቺ ምን የሰራሽው ነገር አለ ወይስ ደግሞ ሊጎዳሽ የሚፈልግ ሰው አለ? በምን ምክንያት ነው እንደዚህ ጠባቂ እስከ መቅጠር ድረስ ወይም ደግሞ ያለሽ ሀብት ይሄን ያህል የሚያሰጋ ሀብት ሆኖ ነው ወይስ ምንድነው ይሄን ያህል ጠባቂ እስክትቀጥይ ድረስ ያደረሰሽ ነው? ይኸውልህ እንደነገርኩ ብቻዬን ነው የምኖረው። ማንም ወገንም ዘመድም አብሮኝ የለም። ስለዚህ ስለምፈራ ለህይወቴ ስለምሰጋ እሱን አንደኛ ጉዳይ ያስፈጽም ዋና ስራ ጉዳይ ማስፈጸም። የሚያሰጋሽን ነገር ነው ማወቅ የፈለኩት። ምንድነው የሚያሰጋሽ? ሴት ልጅ ነኝ። ሴት ልጅ ደግሞ ንብረት ሲኖራት ሀብት ሲኖራት ብዙ ጠላቶች ሊኖራት ይችላል። ብቻዬን ነው የምኖረው። ስለዚህ ጠላቶች ማንም ሰው አብሮኝ የለም። ወዴት ነው ነገሩ የምትወስደው? አባ እኔ ብቻዬን ነው የምኖረው። ሴት ልጅ ነኝ። ስለዚህ ያለኝን ንብረት ይጠብቅልኛል፣ እኔንም ይጠብቀኛል። ጉዳይ ሲኖረኝ ደግሞ እየሄደ ያስፈጽምልኛል። በቃ ሌላ ጠላት ምናምን እግዚአብሔር ይመስገን እስካሁን ምንም አይነት ጠላት የለኝም። ግን ምናልባት አይታወቅም። ለዛ ነው ስራ ነው እየሰራ ያለው ማለት እንደ ማንኛውም ሰው ጠባቂ እንደሚያስፈልገው ወይም ደግሞ ጉዳይ አስፈጻሚ እንደሚያስፈልገው እሱ ጉዳይ አስፈጻሚ ነው አለቀ። እሺ ተይው፣ ጠባቂሽም ይሁን ጉዳይ አስፈጻሚሽም ይሁን ስለሱ እኔ ማጣራት ባለብኝ ልኩ የማጣራ ይሆናል። ግን አሁን ላይ ደግሞ እንድትነግሪኝ የምፈልገው ነገር እድገትሽ እንዴት ነበር ማለት በትምህርት ቤት እያሳለፍሽ የነበረው ህይወት የነበረሽ ነገር እንዴት ነበር? እድገትሽ ስለሱ አጫዎች። የትምህርት ቤቴ ያን ያህል አይደለም፣ ብቻ ያው ማወቅ ያለብኝ ያህል አውቄያለሁ። የተወሰነ ተምሬያለሁኝ። ግን እየተማርኩ ከልጅነቴ ጀምሮ በቤተሰብ እንዳልኩት ቤተሰቦቼ ትንሽ ደህና የሚባሉ ቤተሰቦች ስለሆኑ ነፍሳቸውን ይማርና እናትና አባቴ ከሞታቸው በፊት ደህና ኢንካም የነበራቸው ሰዎች ናቸውና የፋሚሊ ቢዝነስ ውስጥ ተማሪ እያለሁም ሰራ ነበረ። ከዛ እያለ ሲሄድ የሆነ ሰዓት ማለት ክላስ እንደተውኩኝ እንደጨረስኩኝ ቀጥታ ወደ እነሱ ጋር ነው የገባሁት። መጀመሪያ ማግዛቸው ስለነበረ ንግድ ዓለሙ ላይ መግባት ያን ያህል አልከበደኝም። ወንድምና እህቴ መጀመሪያ ይሰሩት ስለነበረ ከነሱ ስር እያልኩኝ ተማርኩኝ። እነሱ ወደ ውጪ ሲሄዱ እኔ ደግሞ ድርጅቱ ማስተዳደር ጀመርኩ ማለት ነው። ስለዚህ ከኤሌክትሮኒክስ ስራ ውጪ ሌላ ድርጅት አላችሁ ማለት ነው? አለን። አሁን የተወሰነ ቅርንጫፎች አሉ። ማለት በኤሌክትሮኒክስ ነው ወይስ ደግሞ በሌላ ዘርፍ? ኤሌክትሮኒክስ እነሱ ናቸው የሚልኩልኝ አልኩ እኮ ቅድም። ከዛ እኔ ደግሞ እዚህ አከፋፍላለሁ። እሺ ስለዚህ አሪፍ ቢዝነስ የምትሰሪ እንግዲህ ጠባቂ ድረስ ያለሽ ማለት ራስሽን እንዴት ነው ማለት ተጽዕኖ ፈጣሪ ነኝ ምናምን ብለሽ ታስቢያለሽ ወይስ እንዴት ያለሽ? ይኸውልህ አሁን ጠባቂ የሚለው ቃል ላይ ነው አንተ ፎከስ ያደረከው። እኔ ጠባቂ ማለቴ ሴት ልጅ ነኝ እንደነገርኩ ቅድምም ነግሬያለሁ። ብቻዬን ነው የማስተዳድረው ድርጅቱን። ገንዘብ ይዤ ነው የምንቀሳቀሰው። ስለዚህ በማንኛውም ሰዓት ማንኛውም ሰው እንደሚሰረቀው ሊጎዱት እንደሚችሉት እኔንም ሊጎዱኝ ይችላሉ ብዬ ሰግቼ እንጂ ሌላ ጠላት ኖሮኝ ወይ የምሰጋው ነገር ኖሮ አይደለም። በቃ ግን ገንዘብ ይዤ ስለምንቀሳቀስ ንብረቶችን ማኔጅ እንደማደርግ ሰው ስለሚያውቅ ጉዳት እንዳይደርስብኝ በሚል ነው እንጂ ሌላ ኬዝ ኖሮኝ ምናምን የምፈራው ነገር ኖሮ አይደለም።
እንድትረዳኝ ፈልገው ይሄን ነው። እሺ የፍቅር አጋር ወይም ደግሞ ፍቅረኛ ነው የለሽ? ግዴታ ነው እንደዚህ ፐርሰናል ጥያቄ መመለስ አለበት? ደግሞ ህይወትሽም ይሄን በጣም ጥሩ ህይወት ከሆነ ለሰውም አስተማሪ ስለሚሆን ስለሚጠቅም ብትነግሪ ምንም የሚጎዳሽ ጉዳት የለም። ጥሩ እሺ፣ ችግር የለውም ነበረኝ። አሁን ላይ ግን ብሬክ አድርገናል። የተወሰኑ አለመግባባቶች ነበሩ በማለት ስለዚህ አሁን ብሬክ አድርገናል። የለኝም አሁን ላይ ሲንግል ነኝ። እሺ እንግዲህ ማለት ስላንቺ ይሄን ያህል ከጠየቅኩሽ ቀጥታ ወደ ጉዳዩ ስገባ እንግዲህ አንቺ ጋር ደውለንልሽ ነበረ ማለት አቶ አንተነህን ለማግኘት ስንደውል ያነሳሽው ስልኩን አንቺ ነበርሽ። ሮዛን አታውቂያትም? ማናት ሮዛ? ይኸውልሽ ከዚህ በኋላ ምንም አይነት ቀልድ አልፈልግም። ትሰሚኛለሽ አይደል? ሮዛን ጠንቀሽ ታውቂያታለሽ። ማናት ሮዛ? ሲጀመር አንቺ ምንድነው የሚያገናኝሽ? ማለት ከዛ ቤተሰብ ጋር ከአቶ ደመቀ ቤተሰብ ጋር ምንድነው የሚያገናኝሽ? ወይም ደግሞ ከነሱ ጋር ሊያገናኝሽ የሚችለው ነገር ምንድነው? ማናት ሮዛ? ማን ነው ደመቀ? አሁን ላይ ምንም አይነት ውሸት መዋሸት አትችይም። እኔ ሲጀመር ይኸውልሽ ስልክ ደውለልሽ ነበረ። ሮዛን ቀጥረሻት ነበረ። በቀጠርሻት ሰዓትም ነው እዚህ ቤት የተገኘ ነው። ሎኬሽኑንም እያንዳንዷን ነገር ልከሽላት ነው ወደዚህ የመጣ ነው ስንመጣ ወንድም። ስለዚህ ይኸውልሽ ምንም አይነት ውሸት መዋሸት በይሳት ምንም ይጠቅምሽ ነገር የለም። ምንም አልተሳሳትኩም። በስነ ስርዓት በትክክል ነው እዚህ ቤት የመጣሁት። እኔ ይኸውልሽ ማጣራት ያለብኝን ነገር ሳላጣራ እዚህ ቤት አልመጣም። ሰምኛለሽ? ሮዛን በስነ ስርዓት ታውቂያታለሽ። ከነሱ ቤተሰብ ጋር ያለሽ ግንኙነት ምንድን ነው? በተጨማሪም ደግሞ አንተ ነህ የት ነው ያለው? ማን ነው አንተ እንዴ? ጭራሽ በስነ ስርዓት ታውቂያለሽ። ማን ነው አንተ ነህ? ይኸውልሽ ሮዛ አንተነህን ልታገኘው ስትፈልግ ኢመርጀንሲ ነገር ሲኖር ብቻ ደውይልኝ ብሏት በደወልንበት ወቅት አንቺ ነሽ ስልኩን ያነሳሽው። አቶ አንተነህ ጋር ያለሽ ግንኙነት ምንድነው? እሱስ የት ነው ያለው? አንቺን እዚህ ያስቀምጦ ማለት እኛ ቀጥታ አስበን የነበረው ከአቶ አንተነህ ጋር እንደምንገናኝ አንቺንም ጨምሮ ማለት ነው። እሱን አስበን ነው እዚህ ቤት ስንመጣ የመጣነው። ስለዚህ አሁን ይኸውልሽ መዋሸት ምናምን የሚጠበቅብሽ ነገር የለም። ስለምታወራው ነገር የማውቀው ነገር የለም። በስነ ስርዓት ታውቂያለሽ። ምንም የማውቀው ነገር የለም። ይኸውልሽ ከዚህ በላይ በሌላ መንገድ በሌላ እንትኖች እንድንሄድ አትፈልጊ። እኔ ሲጀመር ይኸውልሽ ቤት ውስጥ ወንድም ተሳስተሃል እያልኩ ነው ያለው ነገር መጣራት ያለበት ነገር እየተጣራ ይገኛል። አጣራ። ምንም የምታገኘው ነገር የለም። እኔ የሆነ ፍንጭ የሆነ መረጃ መገኘቱ አይቀርም መቼም ቢሆን። ምንም ልታገኝ አትችልም። እኔ ማንንም አላውቅም። አሁን የጠራቸውን ስሞች ጭራሽ አላውቃቸውም። እንዴ ይኸውልሽ በዚህ ልክ እንድትዋሽ አልፈልግም። ትሰሚኛለሽ አይደል? ይኸውልሽ እንደዚህ ለወንጀለኛ መተባበር የወንጀለኛን ሚስጥር መደበቅ እንደሚያሳስርሽ ወንጀል እንደሆነ ታውቂያለሽ፣ ጠንቀሽ ታውቂያለሽ። ስለዚህ እዚህ ወንጀል ውስጥ ይኸውልሽ ተጨማሪ ምንም ነገር ሳይኖርብሽ ከሆነ አንቺ ምንም ወንጀል የለብኝም ብለሽ የምታስቢ ከሆነ ወንጀለኛ እየደበቅሽ ከሆነ ይሄን ነገር ለማጥፋት እየታገልሽ ከሆነ ይኸውልሽ አንቺ ላይ ከባድ ጉዳት እንደሚደርስብሽ እንድታቂ ይፈልጋሉ። አልተረዳኸኝም። ስለዚህ ይኸውልሽ አሁን ላይ የሚጠቅምሽ እኔ የጠራቸውን ስሞች አላውቃቸውም። ሲቀጥል ስለምን ወንጀለኛ ነው እያወራ ያለው? በስንት ሰዓት ታውቂያቸው? ምንም አውቀው ነገር የለም። እኔ ምንም ማለት ነው እየለፋ ነው ዝም ብለህ ነው እየደከምክ ያለው። ሰምኛለሽ? ይኸውልሽ አሁን ላይ አንቺ ባታወሪ ማለት ነው እኔ ማረጋገጥ ባለብኝ መልኩ ይሄን ነገር ማረጋገጥ አይቀርም። ከአንቺ ጋር በእንዲህ አይነት መልኩ ማውራት አልፈልግም። በሌላ መልኩ ከሷ ጋር ብዙ ማውራት አይቀርም። እዚህ ቤት ውስጥ የተገኙት ፋይሎች በጣም ምን አይነት ሰምኛለሽ? ከይሲና አረመኔ ሴት እንደሆነች ነው የሚያሳየው። የተለያዩ አይነት ፌክ አንቺ ምንም የምታስረጂን ነገር የለም። እያንዳንዱን ነገር እኛ ማጣራት ባለብን ልኩ ነው የምናጣራው። አንቺ በነገርሽን ነገር በኋላ ብትወሪ እንዲህ አፍሽን ነው የምሰማው አይደለም። ቆይ ላስረዳችሁ። ምንም የምታስረጂን ነገር የለም። የተለያዩ ማተቦች ቤት ውስጥ የተገኘው ነገር በጣም የሚዘገንን ነገር ነው። የተለያዩ ማተቦች እንደገና ደግሞ ከሮዛ ጋር ተደዋውሎ ያወሩበትን ሲም ካርድ እዚህ ቤት የቀጠረችባትን ሲም ካርድ አውጥታ ያከማቸቻቸው የሀገር ሲም ካርዶች ተገኝተው በዚህ ልክ እዛ ሁሉ መሀል አንደኛው ሲም ካርድ ከሷ ጋር ያወራችበት ሲም ካርድ ነው። እያንዳንዱ ነገር በይበልጥ እየተጣራ ነው። ቤቴን በርብራችሁ ነው እንደዚህ በቃ በተጨማሪ መጣራት ያለበት ነገር እያንዳንዱ ነገር ይጣራል። ልጁም ላይም አስፈላጊው መጣራት በደንብ ይደረግበት። እኚህ ሲጀመር ሀገር ያቀለጡ ሌቦች ናቸው። ነይ ትንሽ ይችን ውጭ አውጥቶ ነው ማውራት። እሺ እንግዲህ ቤተሰቦች አሁን ላይ እንግዲህ እሷን ማውራት ባለብን ልክ አውርተናት ነው ተመልሰን የመጣ ነው ማለት እንግዲህ እዚህ ቤት ላይ እሷ ብዙ ነገር ለመደበቅ ብዙ ነገር ለመሸፋፈን እየሞከረች ነበር። ነገር ግን እኔ ማጣራት ባለብኝ እንግዲህ እዚህ ስንመጣ ብዙ የክሩ አባሎቻችን አንድ ላይ ነው የሚመጡት። እንግዲህ ስራችንን የምንሰራው በተጠናከረ መልኩ ነው። ማጣራት ያለብንን ነገር ደግሞ እያንዳንዷን ነገር
ነው የምናጣራውና መጣራት ባለበት ልኩ እየተጣራ ባለበት ወቅት እንግዲህ ብዙ ነገር ነው የተገኘው እዚህ ቤት ላይ አላቅም። እኔ ሰው ለምን ጭንቅላቱን ለደና ነገር እንደማይጠቀምበት ያለውን ነገር ለምን ለጥሩ ነገር እንደማያውለው በጣም ነው ግራ የሚገባው። እንግዲህ እዚህ ቤት ላይ ብዙ ነገር ነው የተገኘው። ፌክ የሆኑ ካርታዎች፣ ሊብሬዎች እና ፌክ የሆኑ ማህተቦች፣ ብዙ ማህተቦች ተገኝተዋል እዚህ ቤት ላይ። በተጨማሪም ደግሞ ብዙ ሲሞች ነው የተገኙት። በሁሉም ሲሞች ላይ መጣራት ያለበት ነገር እያንዳንዱ ነገር ማይጠቀመው እንደነበረ ስላለው ጉዳይ ከማጋ ምን አይነት ጽሁፎች ተላልኮ እንደነበረ እያንዳንዱን ነገር መጣራት ባለበት ልኩ እየተጣራ ነው የሚገኘው። ከዛ መሃል ካሉ ሲሞች ውስጥ ግን አንድ ሲም በዋናነት እንግዲህ እኛ የምንፈልገው ሰው ማለትም ሮዛ ደውላ የነበረበት ስልክ ከሲሞቹ መሃል ተገኝቷል ማለት ነው። እንግዲህ እዚህ ቤት ላይ ምንም ማቀው ነገር የለም ያለች መጀመሪያ ብዙ ነገር እያወራች ነበረ። እንግዲህ ቅድም ደግሞ ማውራት ባለብን ልክ ስናወራት ኦሬዲ ካና አቶ ደመቀ ቤተሰብ ጋር የሚያነካካት ነገር እንዳለ ለመለፍለፍ እየሞከረች ነበር። እንግዲህ እኔ ደግሞ ግዴታ ለእናንተ ማሳየት ስላለብኝ ነው እያንዳንዱን ነገር እንግዲህ ወደዚህ ይዣት የመጣሁት። አሁን ላይ እንግዲህ ቅድም ብዙ ነገር ለማውራት እየሞከረች ነበር። በተጨማሪም ደግሞ እያንዳንዱን ነገር አሁን ትነግረኛለች ብዬ አስባለሁ። ቤተሰቦች እንግዲህ እስከ መጨረሻው ድረስ ከኛ ጋር ቆይታ እንድታደርጉ ነው የምነግራችሁ በዚህ አጋጣሚ። ስለዚህ ይኸውልሽ እኔ ቅድምም ነግሬሽ ነበር፣ አስጠንቅቄ ነግሬሽ ነበር። እንዲህ አይነት ነገር ማድረግሽ ቢያንስ ለኛ ብትተባበሪ የምታውቂውን ነገር ለኛ ብትነግሪን ላንቺ የሆነ ነገር እንኳን ሊጠቅምሽ እንደሚችል እየነገርኩሽ ነበር። ደግሞ እኛ ማጣራት ባለብን ልኩ አጣርተን እዚህ ነገር ላይ እንደምንደርስበት እያንዳንዱ ነገር እኔ በኔና በክሩ ስለምተማመን ነው ይሄን ነገር እየነገርኩሽ ነበር። ነገር ግን አንቺ እንግዲህ ብዙ ነገር ለመደበቅ ብዙ ነገር ለመሸፋፈን እየሞከርሽ ነበር። አሁን ይኸውልሽ በተረጋጋ መንፈስ ሆነሽ የምታውቂውን እያንዳንዱን ሁሉንም ነገር ትነግሪኛለሽ ማለት ነው። መጀመሪያ ከዚህ ቤተሰብ ጋር ከነዚህ ሰዎች ጋር ምን እንደሚያገናኝሽ በምን ምክንያት እንደተገናኛችሁ እንድትነግሪኝ እፈልጋለሁ። ቅድም የነገርኩህ ሁሉ ውሸት ነው። እኔ ደህና ቤተሰብ ልጅ አይደለሁም። ዝም ብላችሁ ወንጀል ሰራች እንደዚህ ያደረገች ምናምን ትላላችሁ። እኔ ያሳለፍኩትን ነገር ታውቃላችሁ እናንተ። እዚህ ለመድረስ እኔ ምን ያህል ዋጋ እንደከፈልኩ ታውቃላችሁ። ወንጀል አይደለም ምንስ ባረግ እንዴ? እኔ በልጅነት የደረሰብኝን ያሳለፍኳቸውን እያንዳንዱ ነገሮች ቁጭ አድርጌ ብነግርህ እኮ ይኸውልሽ ትሰሚኛለሽ፣ በልጅነትሽ ምንም ደረሰብሽ ምን ነገሮችን ለመፍታት መሞከር ያለብሽ መጣር ያለብሽ ትክክለኛ በሆነ መንገድ እንጂ ትክክለኛ ባልሆነ መንገድ የምታረጋቸው እያንዳንዳቸው ነገሮች ኋላ ላይ የትኛውም ነገር ያረግሻት እያንዳንዷ ነገር ባይዜ መታ መክፈልሽ አይቀርም። እያንዳንዷ ነገር ላጠፋሻት ጥፋት ለእያንዳንዷ ጥፋትሽ መክፈልሽ መቀጣትሽ የማይቀር ነገር ነው። ስለዚህ ይኸውልሽ ምንም ነገር አሳልፈሽ ሊሆን ይችላል። ነገር ግን ያን ነገር ማለፍ ያለብሽ እኔ አሁን ለመክርሽ በዚህ ሰዓት ምናምን ፍላጎቱም የለኝም። አሁን ግዴታ ካንቺ ማወቅ መፈልገውን ነገር ብቻ ነው እንድትነግሪኝ የምፈልገው። ከአቶ ደመቀ ቤተሰብ ጋር ምንድነው የሚያነካካሽ? ምንድነው ያገናኝሽ ከናንተ ነገር? ይኸውልህ ሁሉንም ነገር እነግርሃለሁ። ሲጀመር እኔ አንተ እንደምታስባት ወይም ደግሞ አሁን መጀመሪያ እንደነገርኩ አይነት ሴት አይደለሁም። ቤተሰቦችም ደህና የሚባሉ አይደሉም። በእንጀራ እናት ያደኩኝ ስጎሳቆል ስጎዳ ሲርበኝ ሲጠማኝ ያደኩ ሰው ነኝ። ሌላው ቢቀር ትምህርት ቤት እንኳን ለመሄድ ማለት ነው የወንድምና እህቶችን ምግብ አብስዬ ዩኒፎርም አጥቤ ቤት ውስጥ በቃ እንደ ሰራተኛ ሆኜ የኖርኩ ሰው ነኝ። ምግብ እንኳን ለነሱና ለኔ የሚሰጠኝ የተለያየ ነበር። እንደዚህ አይነት ኑሮ አሳልፈ ቢሆን አንተ የትኛውንም ወንጀል አሰራ የተሻለ ኑሮ ለመኖር የተሻለ ገንዘብ ለማግኘት ከዚህ የበለጠ ነገር ውስጥ አትገባም? አስበከዋል? እኔ የምማረው የመንግስት ትምህርት ቤት ነው። እነሱ ግን የተንደላቀቀ ትምህርት ቤት ነበር የሚማሩት፣ የግል ትምህርት ቤት ውስጥ። እነሱ ከወጡ በኋላ ነው እኔ የምወጣው። ቢረፍድም ባይረፍድም እነሱን ሸኝቼ እነሱ የበሉበትን አጥቤ የእነሱን አልጋ አንጥፌ ስንት ነገር ሰርቼ ነው የምወጣው። ረፈድም አረፈድም ለኔ ምንም ግድ አልነበራት። ምንም የእንጀራ እናት የሚባለውም ለዛ ነው። ይሄ ሁሉ ነገር አሳልፌ ግን የተሻለ ውጤት ማመጣው የተሻለ ትምህርት ቤት ስም የሚጠራው ግን የኔ ነበር። ያን ሁሉ ነገር አልፌ ተምሬ የተሻለ ደግሞ ውጤት አምጥቼ ደግሞ አሪፍ ነገር ላይ ሲሆን ያለኝ አማራጭ በቃ ፌክ ነገሮችን መስራት ጀመርኩ። ምክንያቱም ተቀጥሬ ብሰራ ያን ያህል ገንዘብ አላገኝም። ስለዚህ ያለኝ አማራጭ ፌክ ካርታዎችን የድርጅት ባለቤትነትን የሚያሳይ ነገሮችን መስራት ጀመርኩ። በዛ የተወሰነ እንደሰራሁኝ
አሁን ያልካቸውን ሰዎች አገኙኝ መጣው። እነማን ማለት እነማን ያገኙሽ? ቀጥታ እናንተ ናቸው ያገኙሽ ወይ እናት ደመቀ ናቸው ወይስ ደግሞ ሮዛ ከማን ጋር የተገናኙሽ? እኔ አላውቅም። በቃ የአንተነ ሰዎች መሰሉኝ መጡና የተሻለ አግሪመንት አቀረቡልኝ። ለተለያየ ሰው ከምትሰሪ ለኛ ድርጅት አሁን ያለሽን ነገር ተጠቅመሽ ስሪልኝ ማለት። ስለዚህ አንቺን እንዴት ሊያውቁሽ ቻሉ? ማለት ስለነበረሽ ነገር ስለያንዳንዱ ነገር እንግዲህ እንዲህ አይነት ስራ እንደምትሰሪ እንዴት ሊያውቁ ቻሉ? ወይስ ደግሞ ለነሱ ከዛ በፊት ስራ ሰርተሽላቸዋል? አይደለም እኔ ይኸውልህ እንደነገርኩ በአቋራጭ የማደግ ወይም ሀብታም የመሆን ሀሳብ ስለነበረኝ ከልጅነቴ ጀምሮ ገና በጣም ማለት ሃይ ስኩል ላይ ምናምን እያለሁ ፎርጂድ የትምህርት ቤት ሰርተፍኬቶችን እየሰራው ለተማሪዎች ምናምን ሰጥ ነበር። ከዛ ከትምህርቴንም ከጨረስኩ በኋላ የራሴ ቢሮ ነገር ከፈትኩና ማለት ቤት ዝም ብዬ ተከራየውና ፎርጂድ መንጃ ፍቃድ እንዲ የትምህርት እንትን ሰርተፍኬቶች የባለቤትነት ምናምን መስራት ጀመርኩ። ከዛ በኋላ የሆነ ቀን ላይ የሆነ ሰው መጣና እንደዚህ ለተለያየ ሰው ከምትሰሪ እኔ የተሻለ ከፍልሻለሁ ለኛ ድርጅት ብቻ ስሪ ብሎ የሆነ ስምምነት አቀረበልኝ። እኔ የምፈልገው የተሻለ ገንዘብ አግኝቼ ራሴንም የተሻለ ነገር ላይ ለማድረስ ተስማሙ ያለው ነገር ይሄ። ስለዚህ ፌክ ስራዎች እየሰራሽ እንግዲህ መጀመሪያም ጀምሮ አንቺ ይሄኔ የስንት ሰው ህይወት አመሰቃቀለሽ ይሆናል። በአንቺ ምክንያት ስንት ሰው ህይወቱ ተበላሽቶ ሊሆን ይችላል። በሰራሻቸው ፌክ ዶክመንቶች በሰራሻቸው ፌክ መንጃ ፍቃዶች ይሄኔ ስንት ሰው አካል ጉዳተኛ ሆኖ ይሆናል። ነገር ግን አሁን ላይ ይኸውልሽ በዋናነት ለነሱ መሰሪላቸው ስራ ምንድነው? ማለት ከፌክ ስራ ውጪ መሰሪላቸው ነገር አለ? አይ የኔ ዋና ስራ ይሄ ፌክ እንትኖች ዶክመንቶችን ማዘጋጀት ነው። ግን ይሄ ያልኩት የኤሌክትሮኒክስ እንትን ሽፋን ነው። ማለት እኔ እዚህ ስራ ውስጥ እንደገባ ከፈለጋችሁ ይሄንን ነገር ክፈቱና እኔ እዛ እንደምውል እሱን እንደምሰራ ሰው ይወቅ። ከዛ እናንተ የምፈልጉትን ስራ ደግሞ እኔ በውስጥ እሰራለሁ ብያቸው እንጂ የምሰራው ትክክለኛ ስራዬ ዶክመንቶቹን ማዘጋጀት ነው። ኤሌክትሮኒክሱ ማለት አልገባኝም። ኤሌክትሮኒክስ ቤት በትክክልም አለ እዛ ቤት ላይ የምትሰሪያለሽ ማለት ነው? ማለት እዛ ነው ሙሉ እዛ ነው። ግን መስራት ባለብኝ ሰዓት ደግሞ ዶክመንቶቹን አዘጋጃለሁ። ኤሌክትሮኒክሱ አሁን የማን ነው? ማለት በማስር ነው የሚገኘው? ንብረትነቱ የነሱ ነው። ግን ይሄ ንግድ ፍቃዱ የስሙ ምናምን የኔ እንደሆነ ነው ሰው የሚያውቀው። ማለት በእኔ ስም ነው ሁሉም ነገር ያለው። ግን ሲሸጥም ሆነ የትኛውንም ነገር ኮንትሮል የሚያደርጉት እነሱ ናቸው። እኔ ከዛ ምንም ማገኘው ነገር የለም። እሺ አሁን ላይ ካንቺ የምፈልገው ነገር ምንድነው? እንግዲህ ከዚህ ስራ ጋር አንተ ነህ እንግዲህ ለሮዛ የሰጣት ስልክ አለ ማለት ምን ያክል ቢተማመንብሽ ነው? ማለት ይሄን ያህል አንቺ የጠለቀ ግንኙነት እንዳለሽ ነው የሚያስታውቀው። ምክንያቱም እንግዲህ ይሄን ስልክ ለሮዛ ሲሰጣት አቶ አንተነህ ለኢመርጀንሲ እንግዲህ በጣም እንደማይገናኙ እኔ ጠንቅቄ ያውቃለሁ። ግን ደግሞ ኢመርጀንሲ ነገር ኖሮ ማግኘት ከፈለግሽኝ እኔም በዚህ ስልክ ብሎ የሰጣት ስልክ እንግዲህ አንቺ ጋር ነው ያለው። ይሄ ነገር እንዴት ነው ሊሆን ይችላል? ያው ማለት ጠቅላላ አሁን የምታገኛቸው ዶክመንቶች እኔ የሰራዋቸው ናቸው ሊሆኑ የሚችሉት። ስለዚህ የሆነ ነገር ቢፈጠር መልሼ እኔ ራሴን ማጋለጥ ስለሚሆንብኝ ለዛ ነው ተማምኖ የኔን ስልክ ይሰጣት። ምክንያቱም እኔ የእነሱን ወንጀል ከተናገርኩኝ መልሶ የራሴን ወንጀል ነው የሚያወጣብኝ። ምክንያቱም ወረቀቶቹ የኔ ናቸው። ይኸውልሽ አሁን የምትነግሪኝ ነገር ምንም ግልጽ እየሆነልኝ አለ። እኔ ምን ያክል ማለት ምንድነው ግንኙነታችሁ ያን ያህል እንግዲህ እስከ ኢመርጀንሲ መደወል ድረስ የሚያደርስ ግንኙነት ምን አይነት ግንኙነት ኖሯችሁ ነው? ሌላ የጠለቀ ነገር አላችሁ ከአቶ አንተነህ ጋር? አረ ምንም የለንም። እንደነገርኩ ነው። በቃ የትኛውም መረጃ በእኔ እጅ የተሰራ ነው። የትኛውም ማህተም ብትል ድርጅት ከአንደኛው ወደ አንደኛው የሚዘዋወርበት መንገድ ምናምን የተሰራው በእኔ ነው። ስለዚህ ይተማመንብኛል። በቃ ያለው ነገር ጠቅላላ ወደ እኔ ስለሚመራ እኔ ራሴን መቼም እብድ ካለው እኮ አላጋልጥም። ይኸውልሽ ስለዚህ እንግዲህ አንቺ ማለት አቶ አንተነህን እንደምታገናኛት ማለት የፈለገ ነገር ቢሆን እንግዲህ ቅድም እሷም በደወለችበት ሰዓት እንግዲህ እንደምታገናኛት እያንዳንዱን ነገር ግዴታ እሱን ማግኘት እንዳለባት ደግሞ ነግራሽ ነበር። አሁን ይኸውልሽ ችግር የመፍታት ጉዳይ ምናምን እንዳልሆነ እያንዳንዱን ነገር ነግራሽ ነበር።
እሱም ማግኘት እንደምትፈልግ ነግራሽ ነበር። ነገር ግን አንቺ እዚህ ነው የቀጠርሻት። አሁን አቶ አንተነህ ወደዚህ ይመጣል ወይስ እንዴት ነው ልታገናኛቸው ያሰብሽው? ኧረ አይመጣም። እኔ የት እንዳለ ራሱ አላውቅም። ምን ማለት ነው? እኔ አላውቅም የት እንዳለ። ይኸውልሽ ድጋሚ አሁን ላይ ይኸውልሽ ሌላ ውሸት እንድትዋሽኝ አልፈልግም። ይሄን ስልክ ለአንቺ ሲሰጥሽ የሆነ ነገር ተማምኖብሽ ደግሞ ወይ ደግሞ በደንብ እንደምታገናኛቸው ስለሚያውቅ ነው፣ ወይም ደግሞ ግዴታ እሱ ያለበትን ቦታ እንደምታውቂ ስለሚያውቅ ነው። ስለዚህ የምታውቂውን ነገር የት እንዳለ አንተነህ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እኔ አንተነህ የት እንዳለ አላውቅም። ማግኘት እንኳን ቢፈልግ እሱስ ባለኝ ቀንና ሰዓት እንጂ እኔ ፈልጌ አላገኘውም። ግን ይሄንን ስልክ የሰጠኝ እህቱ ስለሆነች ማንኛውም ችግር ቢደርስባት ቀርቤ እንዳጽናናት ወይም ደግሞ መፍትሄ የማገኝለት ነገር ከሆነም እንድረዳት እንጂ እንዳገናኛቸው አይደለም። እኔ አንተነህ በፈለኩ ሰዓት ማግኘት አልችልም። ማንም ሰው ማግኘት አይችልም። አንተነህ ራሱ ነው የሚፈልገና የሚያገኘን። እሺ ይኸውልሽ ከአንቺ ጋር አሁን ላይ አልጨረስኩም። ማጣራት ያለብኝን ነገር እያንዳንዱን ነገር እንግዲህ ማጣራ ይሆናል። እንግዲህ የእግሩ አባሎቻችንም እያንዳንዱ ማጣራ ቤትሽ ላይ ያሉትን ነገር እያንዳንዱን ነገር እያጣሩ ይገኛሉ። ከአንቺ ጋር ድጋሚ መገናኝ ይሆናል። አሁን ውጭልኝ። ተነሽ ውጭ። እሺ እንግዲህ ቤተሰቦች አሁን ላይ ደግሞ ስንገባ እንግዲህ በር ላይ አግኝተ ነው የነበረው ልጅ ትንሽ ቆይታ ላደርግ ነው ማለት ነው። እንግዲህ ቅድም ማውራት ባለባቸው ልክ እንግዲህ የክሩ አባሎቻችን ከሱ ጋር ያለውን ነገር እያንዳንዱን ነገር ማጣራት ባለባቸው ልክ እያጣሩ ነበር። ብዙ ነገር ላለማውራትም ከካሜራ ጀርባ ብዙ ነገር ተፈጥሮ ነበር፣ ሞክሮ ነበር። ነገር ግን እንግዲህ እኛ ማውራት ያለብን መንገዶች ማለት ሰውን የምናወራበት መንገዶች ብዙ መንገዶች አሉ። በዛ መንገድ ማውራት ባለባቸው መንገድ አውርተውታል። እንግዲህ አሁን ላይ ምንም ነገር እንደማያመጣ አሁን ላይ ያለውን ነገር እያንዳንዱን ነገር እንደሚናገር ሁሉንም ነገር እንደሚያምን ተማምነን ነው እዚህ ጋር የቀረብነው ማለት ነው። ስለዚህ የሚያውቀውን ነገር እያንዳንዱን ነገር እዚህ ቤት ለምን እንደተገኘ ለምን እንደመጣ ምን እንደሚሰራ ሁሉንም ነገር የሚነግረን ይሆናል ማለት ነው። እና በተጨማሪ ደግሞ ይኸውልህ አሁን ላይ እንደምታውቀው ቅድምም ከሷ ጋርም ቁጭ አድርገን እያወራናችሁ ነበር ማለት ልናወራችሁ ሞክረናል። እያንዳንዷን ነገር እንግዲህ እሷም የምታውቀውን ነገር እያንዳንዷን ነገር አፍረጥርጣ እንደተናገረች ታውቃለህ። አንተም ከዚህ በኋላ ምንም የሚያስዋሽህም ነገር የለም። እና ልነግርህ የምፈልገው ነገር ምንድነው? ከዚህ በኋላ የምትነግረኝ ነገር እያንዳንዱ ነገር እውነት መሆን አለበት። እዚህ የምትነግረኝ ነገር ላይ ውሸት ከተጨመረበት ወይም ደግሞ ውሸት ከተቀላቀለበት አንተ ላይ የሚደርስብህን ቅጣት በእጥፍ እያደረከው ነው የምትሄደው። ስለዚህ የምታውቀውን ነገር ትክክለኛና እውነተኛ ነገር ብቻ ነው አሁን ላይ እንድትነግረኝ የምፈልገው። ስለዚህ ከስምህ ጀምረህ ትነግረኛለህ ማለት ነው። መጀመሪያ ስምህ ማን ይባላል? ስሜ ናቲ ይባላል። እሺ ናቲ፣ ማለት ከሷ ጋር ያላችሁ ግንኙነት ምንድነው? እዚህ ቤት ላይ እንግዲህ በር ላይ ነበር ያገኘንህ። እሷም እንግዲህ ስለአንተ ብዙ ነገር ነግራናለች። አሁን ላይ ምንም የምትዋሸውም የምትደብቀውም ነገር የለም። ነገር ግን እኔ የተለየ ነገር ካገኘው ብዬ ነው አንተን ድጋሚ እያወራህ ያለሁት እዚህ ጋር። ስለዚህ የምታውቀውን ነገር ትክክለኛና እውነተኛ ነገር ብቻ ነው የምትነግረኝ። እዚህ ቤት እንዴት ነው የመጣኸው? እንዴት ተገናኛችሁ? እንዴት ተዋወቃችሁ? እሱን እንድትነግረኝ እፈልጋለሁ። ያው እኔ ከሷ ጋር ልገናኝ የቻልኩት በመጀመሪያ እኔ ስራዬ ሆቴል ውስጥ ጋርድነት ነበር የምሰራው። ጋርድ እየሰራው እያለ ከዛ የሆነ በቃ እዛ የሚመጡ ሰዎች ነበሩ፣ ባለሀብት ነገር ምናምን ነበሩ እና ከነሱ ጋር እንዳጋጣሚ ተግባባው። ከነሱ ጋር ስግባባ ይሆናል አይደለ ሻይ ቡና ቲፕ ምናምን እያሉ መስጠት ጀመሩ። ከዛ እየተለማመርን ስንመጣ እኔም ስራዬን እየተውኩ ወደ እነሱ መሄድ ጀመርኩ። እነሱ ጋር ማምሸት ምናምን መጫወት፣ እነሱ በቃ ሲቀመጡ እነሱንም በደንብ በቃ እየተንከባከብኩ መቀበል ጀመርኩ ጋርድነቱን። ከዛ ከጋርድነቱ ሰውየው ሲመጣ ባለሀብቱ ደግሞ የኔ ቦስ ከዛ ለምንድን ነው ስራን እየተው ከዛ የምትሄድ እያለ ሁሌ ጸብ ይፈጥርብኛል። እኔ ደግሞ ከደሞዜ በላይ እነሱ ስለሚከፍሉኝ በዛው መልካም ሰው ስለሆኑ ከደሞዜ በላይም ስለሚከፍሉ ወደ እነሱ ሲሄድ በጣም ሰውየው ሰጋ ውስጥ ይገባል። በቃ ለምንድን ነው ከእነሱ ጋር የምትሄደው? ለምንድን ነው ስራህን ጥለህ የምትሄደው ብሎ ሁልጊዜ ይነግረኛል። እኔ ደግሞ እነሱ በቃ ሲመጡ በቃ ብር እንደዚህ ስለሚሰጡኝ ቲፕ ምናምን ይሰጡኛል፣ የሻይ ቡና ይሰጡኛል። ከዛ በኋላ እነሱ ጋር እየሰራው ያለ እንደዚህ ስል ለምን የሆነ ቀን ጸብ ተነሳ። ጸብ በተነሳ ቀን የሆነ ከነሱ ጋር ሲጣሉ እኔም ገባው ለነሱ። ከዛ የዛኔ ጸብ በተፈጠረ ሰዓት እንዳጋጣሚ ነፍስ ጠፋብኝ። ምን ማለት ነው? ነፍስ ጠፋብኝ ማለት ያው ምንም እኔ አላስብኩትም
አልፈልጋትም ነበርና ከዛ ምን ማለት ነው አልገባኝም። ነፍስ ጠፋብኝ ማለት ምን ማለት ነው? ግልጽ አድርግልኝ በደንብ። ከነሱ ጋር ጸብ ነበረ። ከሰው ጋር ሲጣሉ እንዳጋጣሚ ሆኖ እጄ ላይ ሰው ጠፋብኝ። ከዛ እነሱን ከዛ ቦታ ላይ አስወጡና ለምን ልጅቷን ጠባቂ አትሆንም? ተላላኪ ትሆናለህ። ከእሷ ጋር ጠባቂ ሁንና ተላላኪ ሁን። ስራ የምታዘዝህን በሙሉ ስራ፣ ብርኛ ከዚህ ከደሞዝ እጥፍ እንከፍልሃለን ምናምን ሲሉ ጊዜ እኔም እዛ እንዳልያዝ ብዬ ከዛ ወጣሁና ወደዚህ መጣሁ። ቆይ እንዴት ነው? እኔ አሁን ላይ ይኸውልህ መጀመሪያ ደረጃ ላይ እንደ ጀብድ የምታወራው ነገር ምንም እየገባኝ አይደለም። መጀመሪያ ደረጃ ላይ እንዴት ነው ማለት ነፍስ አጠፋው እያልከኝ ነው? እንደ ቀልድ በእጄ ላይ የሰው ህይወት አለፈ እያልክ ነው። ስታወራ እኮ የሚመስለው ዶሮ ያረድከው ወይም ደግሞ ሌላ ነገር ያጠፋ ነው የሚመስለው። ግን መጀመሪያሽ እንዴት ነበር? ምን ጸቡ በማና በማ መሃል ነበር የተፈጠረው? እንዴት ነበር ጸቡ የተፈጠረው? ጸቡ በመጀመሪያ የተፈጠረው እኔ ስራ ቦታ ላይ እንደተቀመጥኩ ከዛ በኋላ የኔ የሻይ ቡናና እጥፍ ምናምን እንደዚህ ከደሞዝ እጥፍ ለሚከፍሉኝ ሰዎች ነው የገባሁት። እነሱ ሲጣሉ ሳይ ሄጅ ስገባ ከዛ በኋላ እንዳጋጣሚ ያ ልጅ እንደዛ ሆኖ ነፍሱ ጠፋ። ከዛ በኋላ የዛኔ የሆነ ግልግል ቦታ ላይ የሆነ ስም አንተነህ ምናምን የሚባል ስም ሲጠራ ነው የሰማው እንጂ እንደዚህ በአካል አንተነህ የትኛው እንደሆነ ምናምን አላውቅም። እንዳጋጣሚ ሆኖ እኔ ጸቡ እንደተፈጠረ ነው የገባሁት። ማለት ወደዛ ጸቡ ስትገባ የጸቡን ምክንያት ወይም ደግሞ የተፈጠረውን ነገር ታውቅ ነበረ? እኔ ምንም አላውቅም። ምክንያቱም የዛኔ ጸቡ ቦታ አንድ ላይ ነው የመጡ ሰዎች። ለነሱ ሲመጡ ደግሞ የተለየ እንክብካቤ ያላቸው፣ ባለ ሆቴሉ ራሱ የተለየ እንክብካቤ ያላቸው ቪአይፒ ውስጥ ነው የሚሆኑ። ቪአይፒ የራሳቸው አላቸው፣ እዛ ጋር ነው የሚሆኑ። ከዛ አብረው ነው የመጡ። ግን እርስ በርስ ነው ጸቡ የተፈጠረ እና ለእኔ ቲፕ የሚሰጠኝ ጋር ሄጄ አብሬ ነው የተጋጨሁት ለሱ ጓደኛ ምናምን ሆኜ። ከዛ ያኔ ከልጁ ጋር እንደዚህ እንትን ስንል ሲወድቅ የተሰበረ ጠርሙስ ወጋውና ሞተ። እና የዛኔ እንደዛ ሲሆን እኔ በጣም ደነገጥኩ በሰዓቱ። የዛኔ ስደነግጥ እነሱ በመኪና ጭነውኝ ወደ ሌላ ቦታ ሄዱና ከዚህ በኋላ በቃ ይዟት ደንግጣሉኝ። እኔ ደግሞ አስቤበት አይደለም ልጁን የገደልኩትም እንትን ያልኩት በቃ እንደዚህ አድርጌ ስገፈትረው ምናምን ሲወድቅ ጠርሙሱ ስለወጋው ነው እንጂ እኔ እሱን አስቤ አይደለም የገደልኩት። ስለዚህ እንግዲህ እዛ አብረው የመጡ ሰዎች ጸብ ውስጥ ነው የገባው። እንግዲህ አብረው መጡ ማለት ይተዋወቃሉ ማለት ነው። ነገር ግን አንተ እንግዲህ ተደብለህ ደግሞ ያጠቃኸው ሰው ለአንዱ ወገን ነው። ስለዚህ እነዛ ወገን በተደጋጋሚ እዛ ቤት ይመጡ ነበር ማለት ነው። አዎ ይመጣሉ። ግን እኔ ደግሞ በጣም እነዛን እወዳቸዋለሁ፣ አከብራቸዋለሁ። ቦታ ራሱ በቃ እንደዚህ ያስዝላቸዋለሁ ምናምን። እነሱም ይንከባከቡኛል፣ እኔም እንከባከባቸዋለሁ። በዛ ላይ ያንን ሁሉ ነገር ብዙ ነገር ያደርጉልኛል። ለእኔ ከደሞዝ 2 እጥፍ 3 እጥፍ የሚሰጡ ቀንም አለ እና ለነሱ በቃ ሁሌ እንትን ከጎናቸው ስለምቆም ወደዚህ ስራ ያስገቡኝም በዛ ምክንያት ነው። አንተም አትደንግጥ፣ አይዞ ተረጋጋ፣ ከዚህ በኋላ እኔ ከደሞዙ እጥፍ እከፍልሃለሁ፣ አትታሰርም፣ ወደዚህ ስራ ትገባለህ ምናምን አሉና እሷን እንድጠብቅና እንድታዘዛት አደረጉ። ስለዚህ ከዛ በኋላ ያን የግድያ ነገር ከፈጸምክ በኋላ ተቀላቀልካቸው፣ በይፋ በዋናነት ስራ መስራት ጀመርክ ማለት ነው? አዎ እነሱም አመኑኝ። ምክንያቱም እነሱ ያንን ነገር ሳደርግላቸው ለነሱ በቃ ጠበቃ ምናምን እንደሆናቸው፣ በዛ ላይ ደግሞ እምነት ጣሉብኝ። ከልጅት ጋርም አብሬ የሆነ ነገርም እንዳይደርስባት እንደዚህ ትእዛዝ ሁሉ በቃ የፈለገችውን ነገር እንድታዘዛት አደረጉኝ። እሺ ይሄ ሁሉ ነገር የነገርከኝ ነገር አለ። ነገር ግን አንተ እዚህ ሀገር ላይ ስትኖር እዚህ መተህ እንግዲህ ያሁሉ ስራዎች ስትሰራ ምንም ዘመድ ወዳጅ ዘመድ እዚህ ሀገር ላይ ምንም ሰው የለ? እዚህ ቦታ ላይ ምንም የለም። የሆነ ሚስት አለችኝ እና ክፍለ ሀገር ነው ያለች። እኔ ወደዚህ የመጣሁት የሆነ ስራ ሰርቼ ተቀይሬ እሷን ወደዚህ አምጥቼ አብረን እንድንኖር ነበረ። ግን ምንም አልቻልኩም። ምክንያቱም የሚከፈለኝ ደሞዝ ትንሽ ነው። ከዛ በኋላ የሚከፈለኝ ደሞዝ ትንሽ ስለሆነ እነዚህ ቲፕ ምናምን ሲሰጡኝ ወደ እነሱ መጠጋት ጀመርኩ። ከዛ በኋላ እነሱም ደግሞ ወደዚህ ስራ ስገባ በሆነ ነገር ተስማማን። ምንድነው የተስማማነው? ባለቤት እንዳለኝ ስለነገርኳቸው እሷ ሚስቴን ከክፍለ ሀገር አመጣው እዚህ እንደሚያኖሩልኝ በቃ ድልቅቅ ያለ ኑሮ ኖረን
አብረን በቃ ልጆች ወልደን እንድንኖር ሁሉ በቃ ተስፋ ሰጡኝ። ይህን ተስፋ ሲሰጡኝ እኔ ደግሞ ከነሱ ጎን መቆም አለብኝ። ምክንያቱም እኔ እድሜ ልኬን እንደዚህ ወጣትነቴ ሲያልፍ ልጅም ሳልወድ ሚስቴንም ሳላመጣ መቀመጡ እንትን ስላለኝ ወደዚህ ስራ ገባሁ፣ የግዴታ መግባት ስላለብኝ። ስለዚህ ገንዘብ ለማግኘት ስትል የራስን ህይወት ለመቀየር ስትል እንግዲህ ነፍስ አጥፍተሃል። እንግዲህ ብዙ ከዛ በኋላ የሰራቸው ብዙ ወንጀሎች ይኖራሉ። እንግዲህ ለቤተሰብ መበተንም ምክንያት ሆነ ሊሆን ይችላል። እሱን እኔ እንግዲህ ማጣራት ባለብኝ መልኩ የማጣራው ነገር ይሆናል። እሺ እንግዲህ አሁን ላይ ማሳየህ ፎቶዎች አሉ። እነዛ ፎቶዎች ውስጥ እንግዲህ የምታውቃቸውን ሰዎች ትነግረኛለህ ማለት ነው። እዛ ሆቴል ሲመጡ የነበሩ ሰዎች ሊሆኑ ይችላሉ፣ ወይ ደግሞ በዚህ ስራ አጋጣሚ ያገኛቸው ሰዎች ሊሆኑ ይችላሉ። ስለዚህ የምታውቀውን ነገር ትነግረኛለህ ማለት ነው። እስቲ ፎቶዎች ውስጥ እሺ እንግዲህ ይኸውልህ እዚህ ጋር አንድ ሰው አለ። ይህን ሰው ታውቀዋለህ? አዎ እናውቀዋለን። የት ነው የምታውቀው? እዛ ሆቴል ውስጥ ይመጣል። ስለዚህ አብረው ከሚመጡ ሰዎች ውስጥ እዛ የጸቡ ቀንም ከነበሩ ሰዎች ውስጥ ነበር ማለት ነው ይሄ ሰው? አዎ ነበር። እሺ ይሄኛውስ? እሱን አላውቀውም። እርግጠኛ ነህ? በደንብ እያየሁ ንገረኝ። እያየሁት ነው፣ አላውቀውም። እሺ ይሄኛውስ? እሱን አውቀዋለሁ። ይሄስ ምንድን ነው? ይመጣል፣ እሱ አብሮ ይመጣል። ከሱ ጋር ከቅድሙ ካሳየህ ጋር ይመጣል እሱ። እሺ ይሄኛውስ ምንድን ነው? የምታውቀው ነገር አለ? ይኸውልህ አሁን ላይ ምንም አይነት ሪያክት እንድታደርግ አልፈልግም። የምታውቀውን ነገር በግልጽ እንድትነግረኝ ብቻ ነው የምፈልገው። እኔ እኮ አስቤበት ያደረኩት ነገር አይደለም። ምን ማለት ነው? ያው እንደዛ የሆነ ራሱ ነው። ስለዚህ ነፍሱን ያጠፋው ሰው ይሄ ነው ማለት ነው? አዎ እኔ አስቤበት አይደለም እኮ። ይኸውልህ አሰብክበትም አላሰብክበትም ሲጀመር ወንጀለኛ ነህ አንተ። መቀጣት ባለብህ ልክ ትቀጣለህ። አሁን ስለምታውቀው ነገር ብቻ ነው እንድትነግረኝ የምፈልገው። ይሄኛውን ሰው ታውቀዋለህ? አዎ እሱን አውቀዋለሁ። እኔ እኮ አስቤበት ያደረኩት ነገር አይደለም እኮ። ምን ማለት ነው አስቤበት ያደረኩት ነገር አለ ማለት? እንደ አጋጣሚ ስገፈትረው እኮ ነው ወድቆ ጠርሙስ እንደዚህ ያደረገው እንጂ እኔ አስቤበት ያደረኩት ነገር አይደለም። ምን አለ ያኔ በቀረብኝ እስከነሱ ጋር ባልተዋወቅ ነው። ከዚህ በኋላ ሲጀመር ከዚህ በኋላ የምትነግረኝ ነገር ይኖራል። አሁንም ስለነዛ ፎቶች ላይ አልጨረስኩም። እዛ ላይ የምትነግረኝ ነገር እያንዳንዱ ነገር ይኖራል። ከዚህ በኋላም ከአንተ ጋር ቆይታ ማድረግ አይቀርም። ማጣራት ያለብኝ ነገር እያንዳንዱ ነገር የማጣራ ይሆናል። አሁን ተነስቷ ና አስወጣልኝ። እንግዲህ ቤተሰቦች የተፈጠሩን ነገር እያንዳንዱን ነገር ያያችሁት ነበረ። ነገር ግን እንግዲህ ለእናንተም ያላሳየናችሁ ብዙ ነገሮች አሉ። ማለት እንግዲህ በስራችን ወቅት የምንሰራቸው ብዙ ነገሮች አሉ። እያንዳንዱን ነገር ደግሞ ለእናንተ መግለጽ ማሳየት ስለማንችል ነው እንግዲህ እኛ ማጣራት ያለብንን ነገሮች ጥንቃቄ በተሞላበት መልኩና እንግዲህ የክሩ አባሎቻችንም ብዙ አባሎች አሉ። ማጣራት ያለባቸውን ነገር ቤት ውስጥ ብቻ አይደለም አካባቢው ላይ ያለውን ነገር እያንዳንዱን ነገር አብረውን የሚያጣሩና ለኛ የሚያሳውቁን እንደሆነ በዚህ አጋጣሚ እንድታውቁ ስለምፈልግ ነው ይሄን ነገር ነግራችሁ። እንግዲህ አሁን ላይ በጣም አላቅም እኔ የሰው ልጅ በዚህ ልክ አሁንም በቃ ሁልጊዜ በሄድኩ ቁጥር ወደ ወንጀለኞች በቀረብኩ ቁጥር ወደ እነሱ በሄድኩኝ ቁጥር እንግዲህ የሚያጋጥመን ነገር የተለያየ ነገር ነው እያጋጠመን ያለው። እንደምታዩት እንግዲህ እዚህ ቤት ስንመጣ አቶ አንተነን አንድ ላይ ከልጅቷ ጋር እናገኛታለን ብለን አስበን ነበር። ነገር ግን እንግዲህ እቺ ሴት እዚህ ቤት ላይ የፎርጂድ ስራ በአጠቃላይ ለድርጅቱ ፌክ የሆኑ መረጃዎችና ማስረጃዎችን የምትሰራ ሴት ነች። እንግዲህ ቤቷ ላይ ብዙ ነገር ነው ያገኘንባት። ብዙ ፌክ የሆኑ ማህተቦች፣ ብዙ ሲሞች እና ደግሞ በፌክ የተሰሩ ሊብሬዎች ነበሩ፣ የቤት ካርታዎች ነበሩ። ብዙ ነገር ብቻ እዚህ ቤት ላይ ብዙ መረጃዎችን ልናገኝ ችለናል ማለት ነው። እንግዲህ በእነዚህ ካርታዎች ምክንያት እንግዲህ ይሄኔ የስንት ሰው ህይወት ተበለሻሽቶ ይሆናል። የስንት ሰው ሀብትና ንብረት ሜዳ ላይ ወድቆ ይሆናል። ይሄንን እንግዲህ መገመት አይከብድም ማለት ነው። እንግዲህ በቀጣይ እኛ ማጣራት ባለብን ልኩ እያጣራን ነገሮችን ወደ አንተነህ የምንሄድ ይሆናል ማለት አንተነህን የምናገኝ ይሆናል። ምክንያቱም እሱን ማግኘታችን ለኛ ይጠቅመናል ማለት ወደ አቶ ደመቀ ለመድረስ መንደርደሪያ ከሱ የምናገኘው ግብአት ነገር ሊኖር ስለሚችል ግዴታ እሱን እንደምናገኘው በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ ያገኘናቸው ፍንጮች አሉ። እንግዲህ ለእናንተ ያላሳየናችሁ ወደ አቶ አንተነህ ሊመሩን የሚችሉ ብዙ ፍንጮችን እዚህ ቤት ላይ ልናገኝ ችለናል ማለት ነው። በእነዛም ፍንጮች መሰረት እንግዲህ መረጃዎችን አጠናክረን ወደ አቶ አንተነህ የምንደርስ ይሆናል ማለት ነው። እንግዲህ ቤተሰብ እስካሁኗ ሰዓት ድረስ አብራችሁን ስለነበራችሁ ከልብ አመሰግናችኋለሁ። በቀጣይም የሚሆኑትን ነገር እንግዲህ
ወደፊት የማሳያችሁ ይሆናል። የሚፈጠረው ነገር ሁሉንም ነገር የማሳያችሁ ይሆናል። እስካሁኗ ሰዓት ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናችኋለሁ። እንግዲህ ሁሌ እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት እያደረጋችሁ እንግዲህ እናንተ የምትሰጡን ኮመንቶች ለኛ ከምንም በላይ ሰፖርት የሚያደርገን የሚያግዘን ነገር ነውና ኮመንት እያደረጋችሁ በተጨማሪም ደግሞ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ይሄንን ቻናል እንግዲህ 100,000 እንድናስገባው በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ሰላም ሁኑልኝ።